ጸጊ ከስቱዲዮ ውጪ ነን እንግዲህ ከስቱዲዮ ወጣን እንግዲህ በእኛ ፕሮግራም በጣም ብዙ ሰው የጠፋበት ሰው ለመፈለግ ይመጣል እናገናኛለን ዛሬ ይሄ ፕሮግራማችን ከስቱዲዮ ወጥቶ ውጪ እንዲሆን አስገደደ ኤፍሬም ወይ ስንታየው ጋር ነው የመጣነው ብዙ ጊዜ ስቱዲዮ መጥቷል የሱ ቤተሰብ ነን የሚሉ ሰዎችም በብዛት ዲኤንኤ ሰጣው በተለያየ ሁኔታ ውስጥ ለማገናኘት ሞክረን ነበር ያልተሳኩ ሙከራዎች ናቸው እስከዛሬዎቹ እንግዲህ ብዙዎቻችን የምናስተዋውሰው ይመስለኛል በተለይም የቅዳሜን ከሰዓት ቤተሰቦች የኤፍሬም ወይም የስንታየው ጉዳይ በጣም ያሳስባቸዋል በተደጋጋሚም ይጠይቃሉ እኛም እንግዲህ ለታሪኩ የቀረቡ ሰዎችን እስካሁን ድረስ ዘመድ ናቸው ብለን ሞክረን የተለያዩ ጥረቶች አድርገን ነበርና እስኪ ከዚህ ቀደም ከኤፍሬም ጋር አድርገን የነበረውን ቆይታ ማስተዋወስ አለብን ምክንያቱም አሁን ደግሞ በጣም ለሱ ታሪክ የቀረቡና እኛ የሱ ቤተሰቦች ነን ብለው የመጡ ሰዎች አሉ ስለዚህ ወደነሱ ከመሄዳችን በፊት ከዚህ ቀደም ከኤፍሬም ጋር በተለያዩ አጋጣሚዎች አድርገን የነበረውን ቆይታ እናስታውስና ወደ ዛሬው ታሪክ እናልፋለን ባንድ ልብ ልጄ ነው የሚል ነገር ስላላገኘን እሱን ደግሞ በደንብ ያው ባለበት ሁኔታ መናገር ስላልቻለ ዲኤንኤ ይገላግለናል ማለት ነው ስለዚህ የዛሬ ፕሮግራማችን የሚጠናቀቀው ወደ ዲኤንኤ ምርመራ ተመርቶ ይሆናል ማለት ነው ወይዘሮ አበራሽ ታደሰ የስንታየው ወይም የኤፍሬም ኃይለ ሚካኤል ወላጅ እናት አለመሆናቸው ተረጋግጧል እሱም እግዚአብሔር ያጋጥሙ እናትም ሄኔ ታለቅስ ይሆናል ቤተሰቦቹ እግዚአብሔር ያጋጥሙ እኔ አይናለም ሰፊው ታናሽ ተነኝበክ አንተ ካሁን አስታውስ በክ ደመቀ ሰፊው ስም ታውቀዋለህ ደመቀ አይደለ ስም ደመቀ ሰፊው ደመቀ ከንቅስ ጋር አይደለ የመጣው ከበደ ሰፊው ወንድም አይደለም አዳኑ ሰፊው ኤፍሬም በዚህ አጋጣሚ እንግዲህ ዛሬ የኤፍሬምና የአይናለም የወንድምና የእህትነት የዲኤንኤ ውጤት አለመሆኑን ብናቅም ከዚህ በኋላ የኤፍሬም ቤተሰቦችን አጥብቀን ስለምንፈልግ የኤፍሬም ቤተሰቦች እኛ ነን የምትሉ አሁንም ኢቢኤስ በሩ ክፍት ስለሆነ እንድናገኛችሁ ስለምንፈልግ ከቤተሰቦቹ እንዲገናኝ እኛም ስለምንፈልግ በደስታ እናስተናግዳችሁ መሆኑን መግለጽ እንፈልጋለን በመዲናዋ ሁሉም የሚመኛቸው አይን የሆኑ ቦታዎች ላይ ግንባታቸው 100% የተጠናቀቀ ጥቂት ቤቶች ለሽያጭ አቅርበናል አሁን እጅ በእጅ ይረከቡ ለበለጠ መረጃ በ6100 ይደውሉልን ኖ ሪል ስቴት ያልገነባነውን አንሸጥም በስቱዲዮ የነበረው ቆይታ እንግዲህ የኤፍሬም በተለያየ ጊዜ የስንታየው የመጣበት ቆይታ ይመስል ነበር አሁን ደግሞ እንግዲህ የኤፍሬም ወይም የስንታየው ቤተሰቦች እኔ እናቱ ነኝ ወንድሙ ነኝ እህቱ ነኝ ያሉ ቤተሰቦች ልናገኛቸው ነው እነሱም እየመጡ ነው እነሱ ያናገኛቸውና ወዴት ነው የምንሄደው ኤፍሬምን ወደ አሳረፈችው ወደ ነይማ ወይም ደግሞ ይመለከተኛል የበጎ አድራጎት ድርጅት ኤፍሬም እዛ ስላለ ማረፊያውን እዛ ስላደረገ ቤተሰቦቹ ይዘን ወደዚያ እንሄዳለን ማለት ነው እነሱን እናገኛቸው ደርሰናል ብለዋል እናገኛቸዋለን ደርሰናል ብለው ያው እየመጡ ነው ብርሃን ባንክን ምን ለየት ያደርገዋል ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ ሁልጊዜም ዘመኑን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ እንዴት ነው አለ ይበረታሉ ይግባ የተመሰገነ ይሁን አለ ስሙን እኮ ሳንተዋወቅ
እማሆይ ቴነሽ ሲሳይ እማሆይ ቴነሽ ሲሳይ በስማን ስሜ ያስናቀ ረጋ። አንቺንም አታውቅሽ? ሀና ረጋ። እንዴት ናችሁ ታዲያ? ሰላም አለን። ደህና እግዚአብሔር ይመስገን። ስለዚህ እንግዲህ የኤፍሬም ቤተሰቦች ነን ካሉት ከነ እማሆይ ከነ ሀና ጋር ተገናኝተናል። አሁን ኤፍሬም ወዳለበት ቦታ እየደረስን ነው። እንግዲህ እስካሁን ድረስ በጣም ብዙ ሙከራ አድርገን እኛም አይታችሁታል፣ ተመልክታችሁታል። አልሆነም። እኛ ነን ብላችሁ በጣም እርግጠኛ ሆናችሁ ነው የመጣችሁት እና ሀና እስኪ ያጫውችን ታሪኩን ምንድነው እርግጠኛ ያደረጋችሁ? በ84 ዓመተ ምህረት ነው የጠፋው። ያን ጊዜ እኔ 4-5 ዓመት ልጅ ነኝ እና ቶምቦላ ሎተሪ በፊት የሚያስተዋውቁት አይሱዚ ላይ እንደዚህ በጭፈራ ምናምን አስታውሺ እንደሆነ እና ያንን ነው ከሰፈር ልጆች ጋር ተከትሎ ወጣ። ድምጹን ስንሰማ ሩጠን እንወጣለን። አስፋልት ዳር ነበር ቤታችን። ከዛ እሱን ተከትሎ በሾላ አቅጣጫ ሄደ እና ሌሎቹ የጎረቤት ልጆች ሲመለሱ እሱ ግን ሳይመለስ ቀረ። ያልተመለሰበትም የሚመስለን የመናገር በፊትም ችግር አለበት። እማሆይ እንግዲህ አሁን ልጆ ከቤት መኪና ተከትሎ ከወጣ በጣም ረጅም ዓመት አለ ቆየ። በጣም ቆይቷል። እስኪ ትንሽ ይገሩኝ። እንዴት አይነት ልጅ ነበረ? ልጁ ደህና ነበር። አሁን እኔ ወፍጮ ቤት ሄድኩኝ። እሺ የገባበት ማለት ነው። የ3 ዓመት ልጅ ነው ሀገር ያደርሳል። አሁን እኔ ተነስቼ ወፍጮ ቤት ሲሄድ ወፍጮ አንድ ናት፣ ሌላ ወፍጮ የለም። ከዛች ከወፍጮዋ ጋር ተሟጭጬ ሄሌንም ይወስዱብኛል ብዬ እዛች ተሟጭጬ ዝም ብዬ ቁጭ አልኩ። የሆነ ያሮዩት ሂዱና ነገሯት ይባላሉ። መጡና አይተውኝ ይሄዳሉ። እንዴ ዛሬ ግዛው እናት ምን ሆነው ነው ግን እንደ መውጣት መግባት የምትሆኑት ምን ሆነው ነው አልኳቸው። አይ እንደው ድብር እያደረገኝ ወጣሁኝ አሉ። እሳቸው ግን ለመናገር ፈርተው ነው። ምሽቱ አጎቱ ነው እንግዲህ አጎቱ ነበረ። ይሄው ሞተ። ስንት ጊዜው ነው አሁን። ከዚያ ከአጎቱ ጋራ መንደር ሄደው ቡና ቴነሽ ትመጣለች ቡና ፈላለው ብላ ውሃ ጥዳለች ጎረቤቴ። አሁን ከዛ ተውኸው በራሱ መጥቶ ሳጥን ላይ ነው ሳጥኑ ላይ በራሱ መጥቶ ገባል። እሺ እዛ አረባክ ልጅ አትታገለኝ እኔ ወባዬ ተነስታብኛለች ይለዋል። እሺ አሁን ያቺ ወባው ስታገለው እሱ አብሮ ይታገለዋል። አሁን ሳያስበው እንደው ከሰማይ የመጣ ነው እንጂ መቼም ከቤት አይደል። እንደው ደብ ብሎ በዚህ በቅንጭላት መጥቶ እዚያ ሳት ላይ ያ ውሃው ፍንግል ሌልና ልጁን ወዱን በሙሉ ያዳርሰዋል። ከዛ እነሱ ተነስተው ሐኪም ቤት ይዘው ሄደዋል። እኔ ለክ አሁን ይዘው ሄደው እኔ ሰማው ያንን ወፍጮ ብቻ ተጠብቆ ቆይቼ ለምሽቱ በ3 ሰዓት ተነስቼ ሄዳለሁ። ሲሄድ በጊዜ ነው የተቃጠለው። አሁን ይሄንንም ሳያስለቀቁለት ዝም ብሎ እንዳበጠ ዝም ብሎ አሳክመው ያመጡታል። ታሽጓል። ከዛ አፈር ቤና ለትበዩ ነው ሲለኝ እንዴ ምን ነው እኮ ለነሱ ብዬ ነው እንጂ ለኔ ብዬ አይደለም ማስፈጨው ለቡሄ ናቸው ነው ለልጆች አላለው። አሁን ያው ልጅሽ እንደዚህ ሆኗል ብለው ጎረቤቶቹ ተሰብስበው እንዴ ምን መጥቶባችሁ ነው እንዴ ተሰባሰባችሁ ስላቸው እንደዚህ መጥፋቱ ነው የነገሩት ወይስ አይ እሳት መበላቱ? ስንታየው እሳት ነው። እሺ እማሆይ ሊያስረዱሽ ያሰቡት ያ ኬዝ የመጣው በዚህ ነው። ይሄው ነው ስንታየው ከዛ በኋላ ነው እንግዲህ ከዚያ በኋላ ነው ጆሮም ቢያ ነው ስናቀስ ከስንታየው ወይ ከኤፍሬም ጋር ያለ ዝምድና ምንድነው? ታላቅ ወንድሙ ነው። በስንት ዓመት ተበልጧል? በአንድ ዓመት። ስለዚህ በደንብ ታውቀዋለህ ማለት ነው ስታዩ? ያው ሳይው በደንብ አውቀዋለሁ፣ ግን ትንሽ ያው ጊዜ ሲረዝም ያው ሰው ልጅ ይለወጣል። ሰዎች የኛ ቤተሰብ ነው ብለው ብዙ ሰዎች መጡና እናንተ እንዴት ነበር ያያችሁት? ስልክ እንትን ሲሉ አጋጣሚ እነሱ ነበር ያዩት። እስቲ ሲሉ ያው እኔ የማረጋትን ነገር በሙሉ ያረጋሉ እና ያው ትንሽ ፊታችን ጭንቅላት የሚሳየው ወደኛ እንደሚል አጣለቁ ማለት እሱ ጋር ስለ የተመሳሰለበት መመሳሰል እኛ ኤፍሬም እያለ ነው የምንጠራው። መጀመሪያ ግን ስንታየው ነበር።
የትኛው ነው ትክክለኛ ስሙ? እኛ ስንታየው ነው። በፊትም ስሙ ስንታየው ነው። ስንታየው ነው። ስንታየው ነው። እና ያየንበት አጋጣሚ ወይዘሮ አበራሽ ልጇን ስታስተዋውቅ እያየን ነበረ። አጋጣሚ የመጀመሪያው ፓርቲ ኤፍሬምን ያቀረባችሁት ቀን እኛ ላየንም ነበር። አጋጣሚ የጎረቤት ልጅ ናት። የሚገርማችሁ እሷ ስታየው እሱ ሲጠፋ እሷ አልተወለደችም ልጅቷ። አዎ እና እናቷ ሁሌ ታሪኩን ስትነግራት በቃ በሐሳቧና አረማ አባ እቺ ይሄ የቴቴ ልጅ ነው ብላ ትላለች። ማታ ለኛ መተው አሳዩን በስልክ ሲያሳዩን ያው እናቴም ስላሳደገችው ከ3 አመት ጀምሮ ነው ያሳደገችው። እና እናቴ ማለት እማሆይ አይደሉ? እኔ በአባት ነው የምንገናኘው። ግን የስንታየው ወላጅ እናት እሳቸው እማሆይ ናቸው። እና እናቴም ደነገጠች። ጎረቤትም ያሳደገው ሁሉ ነው አለ። ከዛ ወደ እናንተ መከታተል ጀመርን። ብዙ ጊዜ ግን ያስታውሱት ነበረ የተለያዩ ቦታዎች ሲሄዱ እየስንቱ በየልቅሶ በየመኑ እያለቀስኩ ይሄው እኔ ጠፍቶ እንደዚህ መከራ ነው ያገኘሁት። እኛም የስንታየው ወይ የኤፍሬም ቤተሰቦች እንድትሆኑ ነው መልካም ምኞታችን። ማድረግ ያለብን ሁሉ ነገር እናደርጋለን። ፈጣሪ ደግሞ ይርዳችሁ። ውስጥ እንግባና ነኝ እስቲ እንግባና ደግሞ እናገኘው። እሺ አሜሪካ ሲልቨር ስፕሪንግ የሚገኘው ግሎባል ቫይታሊቲ ክሊኒክ የሚሰጣቸው የሕክምና አገልግሎቶች የውስጥ ደዌ፣ የአእምሮ ህመም፣ የክብደት መቀነስ ሕክምና አገልግሎት ይሰጣል። አሜሪካ ለምትኖሩ ኢትዮጵያውያን ጥሩ ዜና አለው። ከሚሰጣቸው የተለያዩ የሕክምና አገልግሎቶች በተለይ ኢንሹራንስ ለሌላቸው ሁሉ በተመጣጣኝ ዋጋ ሙሉ የጤና ምርመራ ያደርጋል። ግሎባል ቫይታሊቲ ክሊኒክ ይመለከተኛል። ደርሰናል። ኤፍሬም ያለበት ነይማ ያለችበት ነይማ እንዴት ናችሁ? ሰላም ነው። እንኳን ደህና መጡ። ደስ ብሎኛል ስላገኘሁት። እንኳን ደህና መጡ። ሰላም ነው? ነይማ እባላለሁ። የኤፍሬም እናት ነኝ። ሰላም ነው? እሺ ማይ ሰላም ነሽ? ደህና ማይ መልካሙን ሁሉ አላህ ያሰማ። አሜን። እንኳን ላይ መለከተኛል አበቃሽ። ሰላም ነሽ? አለን። ሰላም እንኳን ደህና መጣችሁ። እንኳን ደህና መጡ ማሆይ። ደህና ቆያችሁኝ። እንግዲህ የመለከተኛል ተባዛው ሳሎናችን ነው። ቤት ለምቦሳ ብለናል። ቦሳ ሰሩ ነው የሚባለው። መሬት ላስቀምጦት ነው ማሆይ። ይመቾታል? እሺ መሬት ላይ እስኪ ላሳዩት ማሆይ። በጣም ደስ ብሎኛል። ጸጊ ሁላችሁም ኢቢኤስዎች እንታችሁ ሁላችሁም እንኳን ደህና መጣችሁ። እኔ ኤፍሬምን ይዤ እስክመጣ ሻይ ቡና እያላችሁ ጠብቁኛላችሁ። እንጠጣ ይፈቀድልኝ። ይፈለጋችሁን ጠጡ ብሉ። እኔ መጣ። እሺ ጸጊ ማሆይን አስተናግድ። እሺ እንግዲህ እኛ ኤፍሬም እያለን እንጠራዋለን። የእናንተ ልጅ ደግሞ ከዛሬ ስንት ዓመት እንግዲህ ከ30 ዓመት በፊት እንደ ቀልድ ከቤት ከወጣ በጣም ቆየ፣ ረጅም ጊዜ። እናታችንም እንግዲህ እኛም የእናንተ ልጅ ቢሆን ደስ ይለናል። እንደው ያሳለፉትን ጊዜ እስኪያጫውቱን እማሆይ። ከባድ ጊዜ ነው ልጅን ይሄን ያህል ጊዜ አጥቶ መቆየት። እኛም እንግዲህ አሁን ስንታየው ሲመጣ የእርሶ ልጅ ቢሆን በእውነት እኛም በጣም ደስ ይለናል እግዚአብሔር ቢፈቅድና። ምን አይነት ጊዜ ያሳለፉ እስከዛሬ? 30 ዓመት ሙሉ ሳለቅስ ጨረስኩት። እኔም ጠፋ። ቀላል አይደለም። እሱ ግን ወደ 40 ዓመቱ ተጠግቶታል። ግን 30 ዓመት ሙሉ ይኸው እያለቀስኩኝ እስከ ዛሬ ድረስ ይላል። አሁንማ ቆርጫለሁ በቃ የለም ብዬ። ይሄን ነገር ሲሰሙ ምን አሉ? ደስ ናይኔ እንዲያዩ እሰው ቤቱኛ ነው ያሳደግኩት። እኛ ጋር በነበረ ሰዓት አሁን እናቴም እንደምትለው
የሆዱ ጠባሳ አለ ግንባሩ ላይ ደግሞ አለ ጠባሳ ማንደጃው የመታው እና እኔ እናንተ ላይ ፕሮግራም ላይ ሳየው ግን እዚህ ቅንድቡ አካባቢ ያየሁት ይመስለኛል ጠባሳው አዎ ምናልባት ከዛ 3 ይሸሻል ጠባሳ የሚል ኢንፎርሜሽን አለ ወይ ወደ ላይ ወይ ወደ ታች አዎ እና ያ ምልክት ሊሆን ይችላል ብዬ ገምታለሁ እንግዲህ እስካሁን ድረስ እናንተ የነገራችሁን ማሆይ የሚያጫውቱን ታሪክ ኤፍሬም ወይም ደግሞ ስንታየው የእናንተ ልጅ ለመሆኑ የሚያመላክቱ ነገሮች አሉ ግን ደግሞ በዚህ ዘመን እነዚህ ምልክቶች ይሄ ታሪክ ብቻ ብለሽ እንትን የምትዩ ነገር አይደለምና እኛም ቢሆን ደስ ነው የሚለን እስኪ ደግሞ አሁን ኤፍሬም ይምጣና ከናንተ ጋር ሱም ያያችሁ እንገናኝና ያለውን ነገር አይተን ደግሞ መተዋል ቆመን እንቀበላቸው እሱት እንግዲህ እስቲ ሰላም በላችሁ እንዴት ነህ ማሪፍ አድርገው ነው የሚገነቡት አይደል? እውነትም ቤተሰሪ ቀልብ የለው ሐሳብና ጭንቀቱ ብዙ ነው። ሪያሊቲ ግን እውነት ነው። ቦሌ ደንበል አካባቢና ሳር ቤት እየተገነቡ ያሉ አፓርትመንቶችን በሽያጭ ላይ ነው። ሪያሊቲ እውነት ነው፣ ስራችንም እውነት ነው። ነይማ እንግዲህ ዛሬ ስቱዲዮ አድርገናል ቤትሽን በጣም ደስ ብሎኛል። ዛሬ እዚህ የምናገናኘው ቴንኪው አመሰግናለሁ። እንዴት ነሽ? እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንዴት ነው? እኔ እናትህ ነኝ እኔ እህትህ ነኝ እኔ ወንድምህ ነኝ የሚሉ እንግዲህ ዘመዶች ነን የሚሉ እንግዶች ይዘን መጣን ኤፍሬም እኔ አሁን ብዙ ነገር አናስጨንቅህም ግን እስቲ አስናቀን ይሄው አስናቀን ስታየው ወንድሙ ነኝ አለሱ ኤፋ ይሄው እስቲ አስናቀን ይሄው ታውቀዋለህ አስናቀን ታውቀዋለህ አስናቀ አረጋ ነኝ ታላቅ ወንድሙ ነኝ አለ ያባትህ ስም አረጋ ነው ኤፍሬም ደዛኝ ያለቆም ባሪ ወይ ከሶስቱ ሰዎች የምታስታውሰው አለ ከሞይን ጨምሮ ባይኔ ከዚህ በፊት አይተው የምታውቀው አለ አረም እስኪ ማሆይን ያቸው ይኸው እዚህ ጋር ኤፋ የኝኔ እስኪ ይኸው ማሆይን እስኪ ያቸው ታውቃቸዋለህ ማሆይን ኤፍሬም ብዙ ነገር ላይ ያስታውስ ይችላል ምክንያቱም ጊዜው ረጅም ነው በጣም ረጅም ጊዜ ነው ማሆይ እርሶ ነው የሚያስታውሱትና ሲያዩት ግን ምን ተሰማው ለመጀመሪያ ጊዜ ሲያዩት አይደለ ከረጅም አመት በኋላ ልቦ ምን አሉት እሱ ራሱ ነው አወቁት ራሱ ነው ምን ምልክት አገኙ አለች አሁንም ጠባሳ እዚህ ጋር በቀኝ በኩል በቀኝ በኩል ጠባሳ አለች አዎ ስለዚህ አሁን ለእርሶ ውስጥ የሚለው ትክክለኛ ልጅ እንዳገኙ ነው የሚነግሩት እማሆይ እንግዲህ ያላቸውን ሐሳብ ልጅ ነው ብለው ያስቡበት ምልክት ነገሩና አና ደግሞ ስታዩ የተሰማሽ ስሜት ምንድነው እሱ ንገሪኝ እስኪ አሁን ራሱ ሳይው በቃ ያው የኛ ልጅ እንደሆነ ነው ያመንኩት ጠባሳውን ያው ቅንድቡ አካባቢ ታየኝ ነው እና ያው በፊትም እንትን እንዳልኩት የመናገር ችግርም በፊትም አለበት ወላጅ አባቷ አዎ አለ አባታችን አለ ማለት ከማሆይ ጋር ሲፋቱ በ3 አመት ልጅ ሆኖ ታናሽ ተወልዶበት ይመስለኛል እኛ ጋር መጥቶ ከኛ ጋር ነው የኖረው ስንታየው ምናልባት ሲያይ ሊያስታውስ ይችላል ብለሽ የምታስቢው ያሹ ፎቶዎች ምናምን አዎ አብረን የተነሳነው ፎቶ አለ ይሄ ፎቶ እኔም እሱ ወንድም እናቴ እሷ ናት አሃ እሱ በዚህ በዳር በኩል ያለው ረጅሙ በዳር በኩል ያለው እሱ ነው ስንታየው ይሄ ፎቶ ታስታውሳለህ እስቲ ይሄ አንተ ነህ
የሚመስል ነገር ግን አለ። ወንድሙ ካስተማሰ ይሄን ወንድሙ እሱን የሚመስለው ኤፋዬ እስኪ ጽጌ ታሳየ ይሄንን ትንሹን ፎቶ ይላል ወንድሙ የተባለ ሌላ ነው አልመጣም እኛ አባት አባቱ ናቸው እኛ አባቴ በልጅነታቸው አዎ ይሄኛው ይሄ ወንድሙ ታላቁ ታናሹ የሱ ታላቅ ፍሬም ይሄ ማን ነው ማን ነው እንደዚህ የተገለባበጠ ይሄን አካባቢ ተስተውሷል ሰፈሩ እስቲ ተስተውሶ እስካሁን ያለውን ነገር ከእናቱና ከእህቱ ተጋራን አሁን ደግሞ ወንድምየው ስታየው ምን ተሰማ? ያው ሳየው ደነገጥኩኝ። ዛሬ ነው የተገናኛችሁት እንግዲህ እና ሁሉም ሳየው ከሰውነቱ ጭግላቱ ጆሮ ስታይ ያው እኛ ቤተሰብ እንደሆነ ግን ትንሽ እኔ አሁን ግር ያለኝ ቀላብኝ እንግዲህ እንደኔ ትንሽ ጠቆር ይል ነበር ሲቀላብኝ ያው ትንሽ እኔ ግር አለኝ እንጂ ያው ሌላውን ሰውነቱ ሳይ ራሱ እንደሆነ ከተኛው እዚህ ጋር ሆድህ ላይ ያለብህ ሆድህ ላይ ያለብህ እስቲ ያሳየን ፍቃደኛ ከሆንክ ቆም እስኪ አንዴ ትቆማለህ ይፋዬ እሺ በጣም ይቅርታሽ ታሳየና የቆየ ጠባሳ አለብህ እስቲ ያሳየን ይቅርታሽ እሺ እስቲ በዚህ ትንሽ ዝምታ በዚህ በኩል እዚህ ጋር አለች እስቲ ያው እዚህ ጋር ትንሽ አለች ሜቢ ካልጠፋ ይሄንን ሁሉ ነገር እንግዲህ የምናደርገው ትክክለኛውን ቤተሰቦቹን እንዲያገኙ እኛም እስከ መጨረሻው ድረስ የመሄድ ኃላፊነት ስላለብን ኤፍሬምን ጉዳዩን ጀመርን ግን ማጠናቀቅ ግዴታችንም ስለሆነ ነው እዚህ ሁሉ ነገር ሄደን ኤፍሬምንም የምናስቸግረው እማሆይ እንደሚሉት ከሆነ እንግዲህ 3 አመት ሆኖ ጠባሳ እስካሁን ድረስ ከባድ ነው ሊጠፋ ይችላል አሁንም አለች ነው ትንሽ ያለች እዚህ ጋር ያለችዋ አለች ብሏል እንግዲህ ብዙ ምልክቶች ተነሱ ብዙ ነገሮች ተነሱ ፎቶግራፉን ባያስታውስም ብዙ ነገሮች ባያስታውሱም እሱ እንዳሉትም መናገር ሐሳቡን መግለጽ በደንብ ባይችልም ግን እናንተም የራሳችሁ ነገር አላችሁ የተለያዩ ነገሮችን ፎቶግራፎችንም አነሳን ግን በስተመጨረሻ ወደ ዲኤንኤ ልንሄድ ግድ ይለናል የኤፍሬም ከዚህ በፊት የተወሰደ የዲኤንኤ ናሙና አለ ከእናት እንግዲህ ከወላጅ እናት ዲኤንኤ ይወሰዳል ከዚያ በኋላ ውጤቱን እንግዲህ ምን ሰማው ነው የሚሆነው እስካሁን ድረስ ሊሆን ይችላል እናንተም እኛንን እርግጠኞች ነን ብትሉ እኛ አገናኝተን እንግዲህ እዚህ ድረስ መጣን ማለት ነው የመጨረሻው ውጤት ነው እርግጠኛ ላይ ያደርገን የሚችለው ስለዚህ አሁን ወደ ዲኤንኤ መሄዳችን ግድ ይሆናል ማለት ነው